ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የቪርጎ ኮከብ ተወላጆች ሆይ በዓል ገና አላለቀም። ለእናንተ የጥር የ2018 የድግስ የፍቅርና የፈጠራ ወቅት ነው። ይህን አስተካክል ያንን አጽዳ የምትለዋን የተለመደችውን ቪርጎ ለጊዜው ረፏት። አሁን መድረኩ የእናንተ ነው። በወሩ መጀመሪያ ላይ ፍቅርና ዝና ያሳድዳችኋል። በወሩ መጨረሻ ደግሞ አንድ ታላቅ የ13 ዓመታት መንፈሳዊ ለውጥ እንዴት እንደምታምኑ እና እንደምትዋሃዱ ሊያስተምራችሁ እየመጣ ነው። ዝግጁ ናችሁ? የቪርጎን አስደናቂ የጥር ወር ጉዞ አብረን እንጀምር። ይህ የኢትዮ ግዕዝ የሆሮስኮፕ ቻናላችሁ ነው። በየጊዜው አዳዲስና ትክክለኛ ወርሃዊ የኮከብ ትንበያዎችን፣ የባህሪ ትንታኔዎችንና ከመንፈሳዊ እድገት ጋር የተያያዙ መረጃዎችን ይዘንላችሁ እንደምንቀርብ ይታወቃል። ዛሬም እንደተለመደው እጅግ ጠቃሚና ልባችሁን በተስፋ የሚሞላ መረጃ ይዘን ቀርበናል። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። ሰላም ሰላም! ውድ የኢትዮ ግዕዝ ሆሮስኮፕ ቤተሰቦች እንኳን ወደ ቪርጎ የጥር ወር 2018 ወርሃዊ ትንበያ በሰላም መጣችሁ። ጊዜው የጥር 2018 ወር ነው። ቪርጎዎች፣ በዚህ ወር ጉልበታችሁ ደስታ እና ፈጠራ ላይ ነው። ፀሐይ በካፕሪኮርን ቤት ማለትም በአምስተኛው የደስታ የዝና እና የፍቅር ቤት ውስጥ እስከ ጥር 11 ድረስ ትቆያለች። ይህ ማለት የክረምቱን ቅዝቃዜ በሙዚቃ በዳንስ እና በግብዣ ታሞቁታላችሁ ማለት ነው። በተለይ ታኅሳስ 25 በካንሰር ኮከብ ላይ የተፈጠረው ሙሉ ጨረቃ ከሰዎች ጋር በቡድን እንድትሰሩ እና ህልማችሁን እንድታጋሩ ይጋብዛችኋል። እስቲ ይህ ወር በጥቅሉ በፍቅርና በገንዘብ ዘርፍ ምን አይነት ደማቅ ዕድሎችን እንደያዘላችሁ ወደ ዝርዝሩ እንግባ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የቪርጎ የጥር 2018 ጠቅላላ ትንበያ። በቅድሚያ አጠቃላይ የህይወት እንቅስቃሴያችሁን ቪርጎዎች እስከ ጥር 11 ድረስ ጊዜው የመዝናናት ነው። የምትለብሱትን ልብስ ምረጡ ወይም የስዕል ብሩሻችሁን አንሱ። በውስጣችሁ ያለው ፒካሶ ወይም ዘፋኝ እንዲወጣ ፍቀዱለት። ነገር ግን አንድ ወሳኝ ቀን አለ። ታኅሳስ 25 በዚህ ቀን ሙሉ ጨረቃ በ11ኛው ቤት ማለትም በማህበረሰብ እና በቡድን ሥራ ቤት ላይ ታበራለች። ቪርጎዎች፣ ሁሉም ነገር ለብቻችሁ ከማድረግ በቃኝ በሉ። ይህ ሙሉ ጨረቃ ተባበር ወይም ተሰናበት የሚል መልእክት አለው። ከጓደኞቻችሁ ወይም ከሥራ አጋሮቻችሁ ጋር ያላችሁን ግንኙነት ገምግሙ። ጉልበታችሁን የሚጨርሱ ሰዎች ካሉ ርቀታችሁን ጠብቁ። በሌላ በኩል ራዕያችሁን የሚጋሩ እና የሚያበረታቷችሁ ሰዎች ካሉ ከነሱ ጋር አዲስ ፕሮጀክት ጀምሩ። በተለይ ቴክኖሎጂን ወይም ኦንላይን ቢዝነስን የሚመለከት ሐሳብ ካላችሁ አሁን ጊዜው ነው። ከጥር 10 በኋላ አዲስ ጨረቃ በካፕሪኮርን ቤት ስትፈጠር ዝና እና ታዋቂነትን የመቀዳጀት ዕድላችሁ ይጨምራል። በ2018 በምን መታወቅ ትፈልጋላችሁ? ለሚቀጥሉት 6 ወራት የሚሆን የዝና ዕቅድ አውጡ። ነገሩ የሚቀየረው ከጥር 11 በኋላ ነው። ፀሐይ ወደ አኳሪየስ ማለትም ወደ 6ኛው የጤና እና የሥርዓት ቤት ስትገባ ወደ ተለመደው ማንነታችሁ ትመለሳላችሁ። እሺ ድግሱ ይብቃን፣ አሁን ወደ ሥራና ወደ ጂም እንመለስ ትላላችሁ። አመጋገባችሁን የምታስተካክሉበትና የሥራ ሥርዓታችሁን የምታበጁበት ጊዜ ነው። በተጨማሪም ታኅሳስ 24 ቺሮን የተባለው ፈዋሽ ኮከብ ወደፊት መጓዝ ጀምሯል። በገንዘብ ወይም
በጥልቅ ግንኙነት ዙሪያ የነበረባችሁ ጭንቀት ይወገዳል። ከጥር 18 በኋላ ደግሞ ኔፕቱን የተባለችው ህልም አላሚ ፕላኔት ለ13 ዓመታት ወደ ኤሪስ ትገባ ሰዎችን ማመንና ከሰዎች ጋር መዋሃድ ምን ማለት እንደሆነ አዲስ ትምህርት ጀምራላችሁ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የቪርጎ የጥር 2018 የፍቅርና ግንኙነት ትንበያ። አሁን ደግሞ ወደ ፍቅር ጉዳይ እንምጣ። ቪርጎዎች፣ ስለ እናንተ የሚወራው ወሬ ውሸት ነው። ቪርጎ አይናፋር ነው የሚባለው አሁን አይሰራም። እስከ ጥር 9 ድረስ ቪነስ እና ማርስ በካፕሪኮርን ማለትም በፍቅርና በወሲብ ቤት ውስጥ ናቸው። እሳት ትሆናላችሁ። ላላገቡ የፍቅር አጋር ፍለጋ ላይ ከሆናችሁ ምርጥ ልብሳችሁን ለብሳችሁ ውጡ። በድግስ፣ በኮንሰርት ወይም በመዝናኛ ቦታ የህይወት አጋራችሁን ልታገኙ ትችላላችሁ። ቀልድ፣ ጨዋታ እና መዝናናት የፍቅር መግቢያ በሮች ናቸው። በተለይ በታህሳስ መጨረሻ እና በጥር መጀመሪያ በፍቅር ህይወታችሁ ውስጥ ደስታን የምታውጁበት ቀን ነው። ከልክ በላይ ማሰብን አቁሙና በቅጽበቱ ተደሰቱ። ቀኑን ተጠቀሙበት። ነገር ግን ከጥር 11 በኋላ ቪነስ እና ማርስ ወደ አኳሪየስ ሲገቡ ፍቅራችሁ ትንሽ ቁም ነገረኛ ይሆናል። የፍቅር ግንኙነታችሁ ጤናማ ነው ወይ? አጋሪ ህይወቴን ያደራጃል ወይስ ያመሰቃቅላል ብላችሁ ትጠይቃላችሁ። በዚህ ወቅት አብሮ ስፖርት መስራት፣ አብሮ ጤናማ ምግብ መመገብ እና አብሮ ማቀድ ለእናንተ የፍቅር መገለጫ ይሆናል። ነገር ግን አንድ ምክር፣ በጣም ሲሪያስ ሆናችሁ ፍቅሩን አታቀዝቅዙት። አብሮ የሚጫወት ጥንድ አብሮ ይዘልቃል። የቪርጎ የጥር 2018 የገንዘብና ሥራ ትንበያ። ስለ ኪሳችሁ ስናወራ ቪርጎዎች፣ የዚህ ወር መርህ ቢዝነስን ከደስታ ጋር ቀላቅሉ ነው። እስከ ጥር 11 ድረስ ገንዘብ የሚመጣው ከፈጠራ ሥራና ከግል ብራንዲንግ ነው። ችሎታችሁን አትደብቁ፣ ሥራችሁን ለአደባባይ አብቁ። በጥር 10 የሚፈጠረው አዲስ ጨረቃ ስማችሁን በደማቁ ለማጻፍ ዕድል ይሰጣችኋል። ዕድሉን ከተጠቀማችሁ በሰኔ ወር ላይ ትልቅ የገንዘብና የዝና ውጤት ታያላችሁ። ከጥር 11 በኋላ ፀሐይ ወደ አኳሪየስ ትገባ ወደ ቪርጎ ዞን ትገባላችሁ። በጀት ማውጣት፣ ወጪ መቆጣጠር እና ሥራን በሥርዓት መምራት ይጀምራላችሁ። ቪርጎዎች፣ እናንተ ማጽዳት ትወዳላችሁ። በዚህ ወቅት የፋይናንስ ሕይወታችሁን አጽዱ። የተዝረከረከ ነገር ሲስተካከል የገንዘብ ቦይ ይከፈታል። ትናንሽ የሚመስሉ ለውጦች በኪሳችሁ ላይ ትልቅ ለውጥ ያመጣሉ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። በመጨረሻም ውድ ቪርጎዎች የጥር 2018 በአጠቃላይ ለቪርጎ ኮከብ ተወላጆች ይህ ወር የደስታና የሥራ ውህደት ነው። በወሩ መጀመሪያ ላይ ጨፍሩ፣ ውደዱ፣ ተደሰቱ። በወሩ መጨረሻ ላይ ደግሞ አጽዱ፣ አደራጁ፣ ተንከባከቡ። ቪርጎዎች፣ እናንተ ለዓለም አገልግሎት የምትሰጡ ናችሁ። ዘንድሮ ግን ዓለም መልሶ እንዲያገለግላችሁ እና እንዲንከባከባችሁ ፍቀዱለት። ከጥር 18 በኋላ ለሚመጣው የ13 ዓመታት የመተማመንና የመዋሃድ ጉዞ አሁን ልባችሁን አዘጋጁ።
ይህ ትንታኔ እንደረዳችሁ ተስፋ እናደርጋለን። እንደምትፈልጉት አይነት የደስታና የስኬት ወር ይሁንላችሁ። ለተጨማሪ የኮከብ መረጃዎች ኢትዮ ግዕዝ ሆሮስኮፕን ሰብስክራይብ በማድረግ ቤተሰብ ሁኑ። በደስታና በጤና ቆዩን።